ሰላም ሰላም ውድ ቤተሰቦቼ ዛሬ ደግሞ እስቲ ይሄን የመሰለ አገልግል አብረን እንስራ። ያው ረፍት ቀን ሲሆን ሰፊ ሰዓት ሲኖረኝ ቤት ውስጥ ኩክ ማድረግ ምግብ መስራት ምናምን ደስ ይለኛል እና እንደኔ እንደዛ የሚያስደስታችሁ ሴቶች ካላችሁ እንግዲህ በርቱ። ያው ሴቶች ለቤታችን በተለይ ካገባን ከወለድን በኋላ ሁሉም ሴት የራሱ ታለንት አለው፣ ኢንተረስት ዝንባሌ ያለው እንጂ በቃ ጎበዝ ነው የምንሆነው። እውነቴን ነው የምላችሁ። ምንም በቃ በቤትሽ ሰነፍ የምትባል ሴት የለችም እና የየራሷ መንገድ የራሳችን ነገሮችን የምናደርግበት መንገድ ይለያይ እንጂ ኃላፊነት ለመቀበል ኃላፊነታችንን ለመወጣት እግዚአብሔር በቃ እጥፍ ድርብ አድርጎ ስጦታን ይሰጠንና በጣም ይገርመኛል። አይደክመንም፣ ኃይል አለን። እውነቴን ነው የምላችሁና እኔ አሁን አንዳንድ ጊዜ በራሴ እደነቃለሁኝ። ራስ ማድነቅ ጥሩ ነው፣ ራስን ቴንኪዩ ማለትም ጥሩ ስለሆነ ማለት ነው። አንዳንዴ ሰዎች እንዲሉን ወይ ባሎቻችን ብቻ እንዲያደንቁን፣ ጓደኞቻችን እንዲያደንቁን እንፈልጋለን። ግን ራሳችን አፕሪሺየት ማድረግ ቆንጆ ነው። በቃ በተለይ እዚህ ሀገር ብዙ ስራዎችን በአንድ ጊዜ የምንሰራው ልጆች ቴኬር እናደርጋለን፣ ቤት እናጸዳለን፣ ራሳችንን እንከባከባለን፣ ምግብ እንሰራለን። ይሄ ሁሉ ነገር ግን እግዚአብሔር ኃይል ይሰጣል። በቃ ሴቶች ላይ እግዚአብሔር የሆነ ማናቀው ምቅ የሆነ ችሎታን ሰጥቶናል ብዬ አስባለሁ። አይደክመንም። በቃ ኢነርጂያችን እየጨመረ ነው የሚሄደው። በተለይ ደግሞ ለቤታችን ሲባል በቃ ቤተሰቦቻችንን ለማስደሰት ሲባል በቃ የሆነ ኃይል ነው መጥቶ የሚገፋን እና እግዚአብሔር ይመስገን ይህንን የመሰለ ኃይል የሰጠን እግዚአብሔር ሲፈጥረን ይህንን ያስቀመጠልን እና አልችልም፣ እኔ ሰነፍ ነኝ፣ እኔ ጎበዝ አይደለሁም ምናምን የምንል ሴቶች መኖር የለብንም። እንችላለን። በጣም በቃ እንደ ሴት ጎበዝ የለም። ምክንያቱም በጣም ብዙ ኃላፊነቶችን ነው እየተወጣን ያለ ነው እና ስለዚህ ነቃ ላደርጋችሁ ነው። ራሳችሁን በቃ ጎንበስ አታርጉት። እንችላለን። እግዚአብሔር ወልደን ልጆች ማሳደግ፣ እናት መሆን፣ ሚስት መሆን፣ ቤታችንን በየራሳችን ስታይል መምራት ጥበብ ሰጥቶናል እና ያንን ጥበብ አውጥተን መጠቀም ነውና እኔ ሴት ተብላ ሰነፍ አላቅም። በቃ ሴቶች ጎበዞች ነን። አብቃቅተን ኑሮን መቻል፣ ባሎቻችንን መንከባከብ መቻል፣ ልጆቻችንን መንከባከብ መቻል በጣም ደስ የሚል ትልቅ በረከት ነውና እግዚአብሔር ይመስገን። ዛሬ እንግዲህ ምሳችንን ለመብላት ከጓደኞቻችን ከቤተሰቦቻችን ጋር ለምን አገልግል አልሰራም ብዬ እንደዚች መለስ ያለች ናት። በጣም እንደ ባለሙያ አታስቡኝ፣ ግን እኔ ደስ ይለኛል ምግብ የተቀላቀለና ይሄ ደግሞ በተለይ ለምን ይጠቅማል? ልጆቻችሁ አልጫ አልበላም፣ ቀይ ወጥ አልበላም፣ ይሄን አልበላም ለሚሏችሁ ሰዎች በጣም ጥሩ ነው። አንድ ላይ ቅልቅል ሲል አማራጭ ስለሌላቸው ይበሉታልና እኔ አሁን እዚህ ውስጥ አትክልቶቹን ምናምን አይወዷቸውም፣ አይበሉም። ግን እንደዚህ ተቀላቅሎ ስጣቸው ደስ ብሏቸው ይበላሉ። እኛም ደግሞ የተለያየ አይነት ቫራይቲ ምግብ እናገኛለን ማለት ነው። እንግዲህ የጾም ወቅትም ስለሆነ አንዳንድ ሰዎች ይህን ልሰሩ ትችላላችሁ። እኔ ያው ስጋም ተቀላቅሎበታል። ሁሉንም አቀላቅዬ ነው እየሰራሁኝ ያለሁት ማለት ነው። በጣም ቆንጆ ነው። ለአቀራረብም ይመቻል፣ ለመስራትም ብዙ አይከብድም። ስለዚህ ሰንበት፣ ቅዳሜ፣ እሁድ ሲሆን እረፍት ቀናችን ሲሆን አይወልች ለየት ያለ ከተለመደው